ወትሮ የአንድን ሰው አብዝቶ መከፋት ማዘንና ማልቀስ መጎዳት ሲነገር ደምን ባለቀሰ ሲባል በተደጋጋሚ የምንሰማው ሁነት ነው። ታዲያ ይህ የአንድ ሰው መሪር ሐዘን ለመግለጽ በአባባል ደረጃ ጥቅም ላይ ይዋል እንጂ እውን በምድር ላይ ደምንባ የሚያለቅስ ሰው አለ ቢባል ለሰሚው ግራ የሚያጋባ ነው። ካልቪኖ ኢማን ይባላል። የ16 ዓመት ታዳጊ ነው። ኑሮውን በአሜሪካን ቴኔሲ ውስጥ ነው ያደረገው። ካልቪኖ እዚህ እድሜ ላይ እስኪደርስ ከጽንሰቱ አንስቶ እንደ አብዛኛው ሕፃን ጤነኛ የሚባል እድገት የነበረው እንደነበር ወላጅ እናቱ ታስረዳለች። በአንድ ምሽት ግን ነገር ሁሉ እንዳልነበር ይሆናል። ካልቪኖ ሻወር ወስዶ ወደ መስታወት ሲመለከት ከሁለቱም አይኖቹ ደም እንባ እየፈሰሰ እንደሆነ ያስተውላል። ይህኔ በመደናገጥ ባለማመን ስሜት ውስጥ ሆኖ ወደ ወላጅ እናቱ ያቀናል። ወደ እርሱ ስደርስ ሁለቱም አይኖቹ እየደሙ ነበር። ከድንጋጤ የተነሳ ሙሉ በሙሉ በድን ሆኜ ነበር። በተለይ እናቴ ይሄንን መቋቋም ምትችይ አይመስለኝም ሲለኝ የማደርገው ሁሉ ግራ ገባኝ። በውስጤም አምላኬ ልጄ ሊሞት ነው፣ ልጄ ልትወስድብኝ ነው አልኩ። የካልቪኖ እናት ቴሚ በዚህ ድንጋጤ ውስጥ ሆና ልጇን እንደምንም ወደ ሆስፒታል በድንገተኛ እንደወሰደችው ታስታውሳለች። በወቅቱ ወደ ሆስፒታል ድንገተኛ ክፍል ሲደርሱ የልጇ አይን ሙሉ ለሙሉ መድማቱን አቁሞ ነበር። ወደ ውስጥ ዘልቃ ለሕክምና ባለሙያዎቹ ያጋጠማትን ሁነት ስትነግራቸው ከአባባል አልፎ እንዲህ አይነት ሁነት ተፈጥሮ አያውቅምና ይህች ሴት የአይምሮ ህመም አለባት በማለት ለነገሩ አይነት ምርመራን አደረጉና ወደ ቤት ሸኙኝ ስትል መለስ ብላ ሁነቱን ታስታውሳለች። ከዚህ በኋላ ይህች ሴት አንድም መነሻ ሳትይዝ እንዳላወራችና አንድም የልጇን ጤና በአፋጣኝ ለመመለስ በመሻት ልጇ ካልቪኖ ያጋጠመውን ተደጋጋሚ የደም እንባ በምስል ማስቀረቱን ተያያዘችው። የስሜት ለውጡን ተከትሎ ሲከፋ፣ ሲያዝን፣ አንዳንዴም በአጋጣሚዎች ሲያለቅስ ከሁሉም ሰው በተለየ ደም ከአይኖቹ ይጎርፋሉ። አልፎ አልፎ ከለቅሶ በኋላ ከሚሰማው የራስ ምታት ውጪ ደም ከአይኖቹ ሲፈሱ በአይኖቹ ላይ ሆነ በሌላ የሰውነት ክፍሉ ምንም አይነት ህመም እንደማይሰማው ይናገራል። ወላጅ እናቱ ቴሚ የሰበሰበቻቸውን የምስል ማስረጃዎች ይዛ ወደ ተለያዩ ከፍተኛ የሕክምና ተቋማት ታቀናለች። ነገር ግን ሁልጊዜም ተመሳሳይ ምላሽ ነው ያላቸው። በየሆስፒታሉ ሲሄድ ልጅሽ ካንሰር የለበትም፣ የደም መዛባት ችግርም የለበትም፣ ይሄ አይደለም ያም አይደለም ነው መልሳቸው። እሺ አመሰግናለሁ። ታዲያ ምንድን ነው? የካልቪኖ ደም እንባ ማልቀስ ለ1 ዓመት ከግማሽ ለጤና ባለሙያዎች ሚስጥራዊ እንደሆነ ቀጠለ። ይባሱኑ በአይኑ ብቻ ይፈስ የነበረው ደም ባፍና ባፍንጫውም ቀጠለ። ትንሿ የገጠራማ ክፍል ቴነሲ የአማኞች ስፍራ ናት። ያሏት 6000 ነዋሪዎች ብቻ መሆናቸው ደግሞ እያንዳንዱን እንቅስቃሴ ሁሉም ነዋሪዋ በፍጥነት እንዲሰሙት ያደርገዋል። ለጤና ባለሙያዎች እንቆቅልሽ የሆነው የካልቪኖ ጉዳይ እንዲሁ መገናኛ ብዙሃን እጅ ላይ ደርሶ መሰራጨት ሲጀምር በአካባቢው ነዋሪዎች ዘንድ በፍጥነት ነው የተዳረሰው። Tennessee teenager appears to have a bizarre medical condition. Calvino Inman seems like any other 15-year-old boy, but then, without warning. My eyes are bleeding. የካልቪኖ እናት አንድም ወደ ቴሌቪዥን መስኮት ብቅ ያለችው ለልጇ የሚሆን አፋጣኝ መፍትሄን ታገኝ እንደሆነ ብላ መሆኑን ታስረዳለች። መሄድ ያለብን የትኛውን ቦታ ቢኖር ለመሄድ ዝግጁ ነን። ማድረግ ያለብኝም ሁነት ቢኖር እንዲሁ አደርጋለሁ። ልጄን የሚረዳው አንድ ሰው ግን እፈልጋለሁ። እባካችሁ ከቴሌቪዥን ፕሮግራሙ በኋላ ግን ካልቪኖና ቴሚ ያልጠበቁት ያልገመቱት አንዳች ሁነት ተከሰተ። የአካባቢው ነዋሪዎች አስደንጋጭ ምላሽ፣ የካልቪኖ ሁኔታን ተከትሎ ትልቅ ጉርምርምታ፣ ይህ ከሰይጣን ነው እንጂ ከአምላክ አይደለም ሲል ግማሹ፣ ሌላው በበኩሉ የአምላክ መምጫ ምልክት ነው ሲል መውጫ መግቢያ ሳጣቸው። The main name I've been called was a devil worshipper, which is I guess someone who cries blood. I don't know. I've never really looked into it. This past weekend, I got a text message. ባለፈው ሳምንት ማብቂያ ስልኬ ላይ የጽሁፍ መልእክት ተላከልኝ። ፈጣሪ ልጄን መማር እንደሚፈልግና የፈጣሪን መንገድ እንደሚያሳዩ። ሰዎች ብዙ ነገር ሊያወሩ ይችላሉ፣ ነገር ግን የኔ ልጅ እንደማንኛውም ታዳጊ ሕፃን ነው። የሰይጣን ልጅ አይደለም፣ የኔ ልጅ እንጂ።
በዚህ ሚስጥራዊ በሽታ የተጠቃው ካልቪኖ ብቻ ለመሆኑ አሁን ታውቋል። በ9000 ማይል ርቀት በህንድ ፓናት ግዛት የ30 ዓመቷ ጎልማሳ ሴት በዚህ ተመሳሳይ ህመም ትሰቃያለች። ረሺዳ ቤጋምና ባሏ አስላም ከ3 ልጆቻቸው ጋር በአንድ ጠባብ ክፍል ይኖራሉ። ባለቤቷ ለልጆቿና ለእርሷ የሚሆን ምግብ እያበሰለም ይገኛል። ረሺዳ ከዚህ ቀደም እንደ ማንኛውም የቤት እመቤት ልጆቿንና ባሏን ሰርታ ትመግብ ነበር። አንድ ዕለት ከዓይኖቿ ደም እስኪፈሱ ድረስ started from here and dropped on my clothes. I wiped it off thinking it was normal tears. ባለቤቷ አስላ መቼም የማይረሳው ዕለት ረሺዳ ደም ማንባት ከጀመረች ያለ አንዳች መፍትሄ 3 ዓመታት ተቆጥረዋል። የእርሷን ለየት የሚያደርገው በየዕለቱ መሆኑና በምታነባበት ሰዓት ትኩሳትና ራሷን መቆጣጠር እስኪከብዳት ድረስ ከፍተኛ የራስ ምታት ትሰቃያለች። አንዳንዴም ራሷን እስከ መሳትና መውደቅ ትደርሳለች። በዚህ ሁሉ ውስጥ የልጆቻቸው እናታቸውን በዚህ ሁኔታ ውስጥ ማየትና ለህመሟ አንዳች መፍትሄ ያለመገኘቱ በየዕለቱ ልቡን የሚሰብረው እንደሆነ ባለቤቷ ይናገራል። When I see her in this condition, I feel the world has gone black. I can only hope to God that He can find a miracle cure. የረሺዳ ህመም ከእርሷ አልፎ ቤተሰቦቿን በእጅጉ እየጎዳ እንደሆነ ይታያል። ባለቤቷ አስላም እርሷን ለመንከባከብ በሚል የመካኒክነት ስራውን አቋርጧል። Just all of a sudden, the blood starts running out of his eyes. Why me? Blood was just like coming out of his eyes. በየትኛውም ሐኪም የህመሙ ምንነት ያልተደረሰበት የካልቪኖ ህመም አሁን ላይ በቀን 5 ጊዜያት መከሰት ጀምረዋል። ትምህርቱን መከታተል እስካይችል ድረስ በተቀመጠበት ከዓይኑ ደም እየፈሰሰ የክፍል ጓደኞቹን ጭምር መረበሹ ለካልቪኖ ሌላ ፈተና ሆነበት። ከእርሱ ጋር እየተንከራተተች የምትገኘው ወላጅናቱ መፍትሄ ፍለጋ አሁንም ትዳክራለች። በዚህም በሜንፌስ እንደ ካልቪኖ አይነት ህመም የሚያክሙ ዶክተር ስለመኖራቸው ትሰማለች። ከኚህ ዶክተር አንዳች መፍትሄ ይገኛል የሚል ተስፋንም በመያዝ ወደ ሄልሜንተን የጤና ተቋም ካልቪኖና እናቱ ያቀናሉ። የአይን ህክምና ሲኒየር ኦፕቶሞሎጂስት የሆኑት ዶክተር ጄምስ ፍሌሚንግ የካልቪኖ ህመም በህክምና አጠራሩ ሂሞሎክሪያ ሊሆን እንደሚችል ገምተዋል። ሂሞሎክሪያ ወይንም ከሚሊዮን አንድ ሰው ላይ የሚከሰተው የደም እንባ ማመንጨት እንደሆነ ያስረዳሉ። በአብዛኛው መሰል ችግር የሚያጋጥማቸው ታካሚዎች በአይን ላይ በሚከሰት እጢ በእንባ ኢንፌክሽን እና አሊያም በሌላ ምክንያት ሊከሰት እንደሚችል ያስረዳሉ። በቅርቡ ተመሳሳይ ኬዝ ያጋጠማት ታካሚ ወደ እርሳቸው መምጣቷንና በምርመራ ከዓይኖቿ ላይ የወጡ ትንንሽ እጢዎች ሳቢያ ህመሙ መከሰቱን በዚህም ታክማ መፍትሄ ማግኘቷን ለካልቪኖና ለእናቱ ብርታትና ተስፋ ይሆን ዘንድ ያሳያቸዋል። This little thing. See, there's a Q-tip right there, and you see how small that little dot is? Then the next thing I did was... የታዳጊው ካልቪኖ ህመም ተመሳሳይ ሊሆን እንደሚችል በመገመት ምርመራንም ይጀምራሉ። የካልቪኖን አይን ቢመረምሩትም ግን እንደ ቀደመ ታካሚያቸው አንዳች ምልክትን አልታየበትም። ሌላ ፍንጭ ለማግኘት በሚል ሲቲ ስካን ቢነሳም አሁንም ይሄ ነው የሚባል ምክንያት ይታጣል። ዳግም ተስፋ አስቆራጭ ምላሽ ለካልቪኖና ለእናቱ። Even though we don't have an answer, we have continued to rule out a number of different significant problems. His examination today is good. አስላ የባለቤቱ ረሺድ ህመም በሚኖሩባት የፓናታ ግዛት በሚገኙ የጤና ባለሙያዎች ባለፉት 3 ዓመታት ሙሉ ሊታወቅ አለመቻሉን ይናገራል። በዚህም የተሻለ ህክምናን ለማግኘት በማሰብ ዴልሂ ወደሚገኘው የህክምና ተቋም ለማቅናት ወስነዋል። በዚህ የህክምና ባለሙያዎችና ፕሮፌሰሮች የራሺዳ የቀደመ ምርመራ ውጤት አንዳች ፍንጭ ባለማሳየቱ ግራ ተጋብተዋል። ይባሱኑ ወደ ህክምና ተቋሙ ከደረሰችበት ሰዓት አንስቶ በቀን ውስጥ ብዙ ጊዜያት ከዓይኖቿ የሚጎርፈው እንባ ከነጭራሹ ጠፍቷል። የጤና ባለሙያዎቹም በምርመራ አንዳች ነገር አለመገኘቱና ከመጣች ሰዓት ጀምሮ አነባለሁ የምትለው እንባ አለመታየቱ ውሸቷን ነው፣ ትኩረት ለመሳብ በሚል በሐሰት የፈጠረችው ነው ወደሚል ድምዳሜን አድርሷቸዋል። Mostly you will see these things happening in the ladies. They are not given much attention. So they try to feign things like having... ይህ ጥርጣሬያቸውና የሚያስተናግዷቸው መንገድ ባለፉት 3 ዓመታት ያሳለፈውን ስቃይ ለሚያውቀው ባለቤቷ አስላም ንዴትን ፈጥሯል።
ሆኖም የጤና ባለሙያዎቹ በሐሳባቸው ጸንተዋል። የሕክምና ባለሙያዎቹ ራሷን ስለሚያስታትና አቅም ስለሚያሳጣት ህመም ሌላ ምርመራ ማድረግ ጀመሩ። በዚህም የኤክስሬ ውጤቷ ሌላ ችግር በውስጧ እንዳለባት ጠቆመ። ከፍተኛ የጨጓራ ህመም እንዳለባትና ይህም አቅም የምታጣበት ምክንያት መሆኑን የህክምና ባለሙያዎቹ ተናገሩ። በሚያስደንቅ ሁኔታ የጨጓራ ህመሟ ደም የሚያስለቅሳት ምክንያት እንደሆነም አምነዋል። ዶክተሩ ረሺዳና ባለቤቷን ወደ ቢሮ በመጥራት ያለባት ዋነኛ ህመም ጨጓራ መሆኑንና በምትኖርበት ትንሽዬ ግዛት መከታተል እንደምትችል ይነግሯታል። कि आपको मेन प्रॉब्लम जो है वो पेट का है पेट वाला जो प्रॉब्लम है उसका हम निदान करवा देंगे ምንም እንኳን ዶክተሩ አይኗ ላይ ምንም አይነት ህመም የለባትም ብለው ቢያምኑም ደም አንብቻለው የሚለውን ለማስቆም ከህመም ጋር የማይያያዝ ጎጂ ያልሆነ ጠብታን ያዙላታል። በዚህም መፍትሄን አግኝቻለሁ በሚል ደም ማንባቷን ልታቆም እንደምትችል በመገመት ሳይኮሎጂካል መፍትሄን በመስጠት ወደ ቤቷ ይሸኟታል። सुबह शाम 2 बार डाल दीजिएगा ये बी कॉम्प्लेक्स टैबलेट है और ये आंख में डालने की दवा है। አይኖቹ እለት ከእለት ደም እንደሚያነቡ ማስረጃ ያለው ካልቪኖ ግን ያላንዳሽ መፍትሄ ወደ መኖሪያው ቴኔሲ ተመልሷል። ለህመሙ መፍትሄ ካለማግኘት በላይ የሰዎች ምላሽና እርሱን ሲያዩ የሚያሳዩት እውነት አሁንም አስፈርቶታል። ምርመራን አድርጎ ከተመለሰ ወዲህ ግን ባለፉት 10 ቀናት አይኖቹ መድማትን አቁመዋል። ነገር ግን ከ10 ቀናት በኋላ በአንድ ሌሊት ዳግም አይኖቹ ደምን ማንባት ጀምረዋል። ቢሆንም ከዚህ ቀደም በተደጋጋሚ ይደማ የነበረው አይኑ የድግግሞሽ መጠኑ ቀንሷል። በጤና ባለሙያዎች ተስፋ የተጣለውም ካልቪኖ ሲያድግ ወደፊት ሙሉ ለሙሉ ህመሙ እንደሚተው ታምኖበታል። When I look at myself in the mirror right now. ረሺዳ ወደ ቤቷ ከተመለሰች ወዲህ ያገኘችው ሕክምና ለውጥን ያመጣ ይመስላል። አሁን ደህና መሆኗንና ቤተሰቦቿ ሰላማቸው መመለሱን ተናግረዋል። God willing, I can take care of my family. የታዳጊው ካልቪኖ እና የህንዳዊቷ ጎልማሳ ረሺዳ መፍትሄ ያልተገኘለት ሚስጥራዊው የሕክምና ጉዞ